አይደለም ያልከሰክስሽ ማለት ስለምንድን ነው የምታወሩት? እንዳልገባው ሰው አትሁኝ። ከዴቭ ጋር ያለሽን ነገር ለምንድን ነው የማታቆሚ? አንቺ ልጅ ምንድን ነው ችግርሽ? ምን እያደረጋችሁ ነው? ልቀቁኝ! ብታልፍሽ ልቀቅ ያበልሽ። ቆይ ሁሉ ለአንድ ሴት ነው? ልጅቷ ልገነጣጥሏ ነው? ስሚ አንቺ፣ ከዚህ በኋላ እዚህ እንዳላይሽ አላልኩሽም ነበር? ፍቅር እስካሁን ከኔ ምን እንደምትፈልግ ያለውቅም፣ ግን ከዚህ በኋላ እኔና አንቺን የሚያገናኝ ምንም ነው። መጣው ልጅ ተመሽ ይመጣል። ሙሴ ይቀይር። ወዴት ዛሬ የትም የለም። ከዚህ ቤት መውጣት የለም። እሺ እንደውም ማሚ ስለሌለች እዚህ መሆን እንችላለን። የምስራች አለ ሩታዬ። ምንድን ነው የምስራች ሲባል እኮ ምስር ብላ ነው የሚባለው። የምን ምስር? ሩታዬ ታሁን ወደ ስራ ጀምሬያለሁ። እትዬ ይቅርታ ጠየኩኝ። እንደዚህ እያሰብሽላት ለምን ከቤት አስወጣሻት? ታዲያ ምን ላድርግ ዴቭ? እናንተን እንደዛ አድርጋ ዝም ማለት ነበረብኝ? ታለም በፍጹም አደይ እንደዛ አላደረገችም። በምን እርግጠኛ ሆንክ? እሺ ማን ነው እንደዚህ ያደረገው? ቤዛ ናት። ታለም የዛን ቀን ለአደይ የመጣውን ምግብ እኔ ነኝ የበላሁት። እኔና አደይ አንድ ላይ ነበርን። ከዛም በኋላ ቤዛ መጣችና ለአደይ ምግብ ሰጠቻት። እሱን ነው ወስጄ የበላሁት። አልገባኝም። ቆይ እንዴት ማለት? ማለትማ ታለም አደይ ምንም የምታውቀው ነገር የለም። ለአደይ ምግቡን ማን ሰርቶ ያመጣላት? ቤዛ ናታ። የፍቅር እናት በጣም ታሳዝናለች። አሹ እንግዲህ እንደዛ ፎክሮ እንደዛ አቅራርቶ ልክ በሩን እንደከፈተው ሴትዮዋ ነች መሀል አናቷን ብሎ ጣላት ማለት ነው። በጣም 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 ታሳዝናለች። እንግዲህ ይቅርታ ብላ መልሳ በሱ ያጠፋችው ጥፋት ነው መሰለኝ መልሷ እሷ ላይ ተደገመ ማለት ነው። እንግዲህ ሴትዮዋ ያው ትድናለች፣ ግን ያው በሽተኛ ትሆናለች፣ ማስታወሷን ትረሳለች። ቤዛ ትመጣለች። ቤዛ ከመጣይ በኋላ ምንም የምትደረገው ነገር የለም ማለት ሴትዮዋ ያው ማስታወሷን ስለምትስት ምንም ስለማታስታውስ እንደውም ለምን ትነኳታላችሁ፣ ለምን ትጨቀጭቋታላችሁ የሚል ሮሮታ ታመጣለች ማለት ነው ለቤዛ ማለት ነው። እንግዲህ ሊሊና ደግሞ ባርች በጣም እየተዋደዱ ነው። ሊሊ እየወደደችው ነው፣ ልታፈቅረው ነው መሰለኝ። ለመጀመሪያ ጊዜ እንግዲህ አቅፏት ነበር። አቅፎ አይዞሽ ምን አባቱ ምን እኔ እያለሁልሽ እያላት ነበረ፣ እያለቃቀሰኝ ነበር። በጣም ደስ ይላል ማለት እንግዲህ ከዛ መከራ ሁሉ ከዛ ለቅሶ ሁሉ ወጥታ ሊሊ ይሄ ባርችን ከጎኑ መቆሙ እሱም ለሷ እሷም ለሱ መቆማቸው በጣም ደስ ይላል ማለት የበፊት ሆነ ራስታ ወደ ባርች እንግዲህ ፍቅር እየተዛወረች ነው ማለት ነው። በጣም ደስ ይላል። እኔ በጣም ነው ደስ ያለኝ ማለት እንደዛ ተሰቃይታ በዛ ላይ ደግሞ ልክ ኤላ እንደሄደ ሰሞን በኤላ አዝና ይሄ ባርች አገታት ማለት ነው። በዛን ጊዜ በጣም በስቃይ ውስጥ ነበረች፣ በለቅሶ ነበረች። ሁል ጊዜ እሷ ስታለቅስ ድራማ መሆኑን እያወቅሁ እሷ ስታለቅስ እኔ እያለቀሱ ነበረ። ነገር ግን አሁን የተመሰገነ ይሁን እያለች እየኖረች ነው ማለት ነው። አደይ እንግዲህ ምንም የምታውቀው ነገር የለም እስካሁን ምንም ተንኮል የሰራችው ነገር የለም። ግን ያው ዴቭን በማፍቀሯና ለዴቭ እሺ በማለቷ እንግዲህ ብዙ ነገሮች ሊመጡባት ይችላሉ ማለት ኒና ትወደዋለች፣ ፍቅርም ትወደዋለች፣ የመጣችውም ሴት ትወደዋለች። ዴቭን እንግዲህ ሁሉም የማይወደው የለም። ፍቅርም ለእኔ ታላረኩ አዴን እገላለሁ ትላለች። ቲናም ለእኔ ታላረኩ ፍቅርና አዴን ማስወገድ ያለብኝ ትላለች። ቤዛም ትመጣለች። ቤዛ ወንድ አትፈልግም፣ ነገር ግን ያው ለገንዘብ ብላ እከሌና እከሌን ማጥፋት አለብኝ ነው የምትለው። እንግዲህ ኒና ክፍሉ ስትገባ ዴቭ ምን ያክል ነብር እንደሚሆን አይታችሁታል። ምንም አይፈልግም። ፍቅርንም በጥፊ ብሎ አስወጥቷታል። እኔ አልፈልጋችሁም በቃ ተውኝ ነው ያለው። እንግዲህ ይሄ ሁሉ ተውኝ አልፈልግም ብሎ አንድ ቀን መሳሳቱ አይቀርም። እኔ የምፈራው ነገር የዴቭ ቤተሰቦች ይሰሙና እንዲህ ሰራተኛ ታገባለ ካልጠፋ ሴት ካልጠፋ ዝምድና እንደ ከሷ እንደ ከሰራተኛ ትፋታ ፈቅራለ ተሰራተኛ ጋር ልትኖር አችልም
የሚል ሀሳብ ገና ወደፊት ብዙ አጀንዳ ይዞበት ይመጣል ማለት ነው። ዴቭ የምታሳዝነኝ አደይ ናት። እንግዲህ አደይ ሁሉም ጥፋት ሲጠፋ ወይም ደግሞ ጥፋት ነገር ሲኖር ቀጥታ ወደ እሷ ነው የሚያዘነብለው። ይሄ ሁሉ የዋህነቷ ነው። ፍቅር እንግዲህ እሷ እየጠነሰሰችው ነው ይሄ ሁሉ ለእሷ መድኃኒት የተሰጣት። ለምን አደይን የሆነ ነገር አናረጋትም? ለምን የሆነ ነገር አታረጊያትም? ለምን የሆነ ነገር እስካሁን ምን ሰራሽ እያለች ስጨቀጭቃት ነበረ ቤዛ። ከዛን ምግቡን አንጥተው እስካሁን ድረስ አለመናገሩ በቃ አናዶኛል። ግን ያው ዛሬ ተናግረዋል። እንግዲህ ቤዛ ያመጣችውን ምግብ ታዲያ ጋር ተቀምጬ ነበረ። ለአደይ ያመጣችውን ምግብ እኔ በላሁት። እንግዲህ ባለፈው ቪዲዮ ላይ ለምንድን ነው እንደዚህ ብሎ ያልተናገረው ዴቭ? ይህን እኮ ቢናገር ሴትዮዋን ብዙ ነገር አትናገርም ነበረ። አሹንም አታባረረውም ነበረ። እሷንም እንደዛው የቤዛን ነገር እያመነቻት ነው የመጣችው። እና ደግሞ የባለፈውን ምንም አላስታወሰችም ማለት ልሰጣቸው የነበረውን መድኃኒት እሷና ፍቅር ለእናትየዋና ለፍቅር መድኃኒት ልሰጣቸው ነበረ። ግን እናትየዋን ላለመግደል ስትል ፍቅርን ለመግደል ነበረ። እናትየዋን ላለመግደል ስትል እናትየዋ ልጎርሰው የነበረውን መንጭቃ እንደገና ወስዳ ሌላ ሰርታ ሰጠቻቸው ማለት ነው። ይህንን አላስታወሰችም ሴትዮዋ። ምንም የለም በቃ። ልጅቷ ደግሞ አይኗ የታወረው አደይ ላይ ነው። አደይና ዴቭ አብረው ስለሆኑ ቀለበት ስላረገላት ታውቃለች። ወዳታለሁ እሷ ናት ሚስቴ ስለሚላት ሁል ጊዜ በቃ ልቧም አይኗም ሁሉም ነገሯ አደይ ላይ ነው። አደይ ናት በቃ ሰራችም አልሰራችም የሆነ ጥፋት ሲኖር አደይ ናት በቃ። አሁን ይሄ የአደይ የሚያስተምረን እህቶች የምን መሰላችሁ? የአደይ ታሪክ የሚያስተምረን እንደኛ ስደት ላይ ላለነው ነው። አንድ መዳም ልጇ ቢያጠፋ ወይም የሆነ በቃ የእሷ አካል የሆነ ቢያጠፋ ሰራተኛ ጠፋች ነው እንጂ የምትለው ልጁ ወይም ልጄ ወይም ደግሞ ሌላ ነገር አጠፋ አትልም። ቀጥታ ወደ ሰራተኛ ነው የምታዘነብለው። እና በጣም የሚገርመው ነገር ይሄ የአደይ ወደኛ ይመሳሰላል ማለት ነው። ምንም ብትወድሽ መዳምሽ ምንም ብትወድሽ ምንም እንደው የፈለገው እንደው ከሷ በላይ ብታይሽ አንድ ቀን የሆነ ትንሽዬ ስህተት ከሰራሽ ሜዳውን ከገደል ነው የምትደባልቀው። በፍጹም ልታምንሽም አትችልም። በፍጹም አታደርገውም ልትሽም አትችልም። ስለዚህ እዚህ ላይ ይሄ ትምህርት ለኛ ይሆነናል ብዬ አስባለሁ። እንግዲህ አሹና ሮማን ትወደዋለች፣ ነገር ግን ፍቅሯን ልገልጽለት አልቻለችም። አሁንም በቅናት ላይ ናት ማለት ነው። እሱ ግን ባለፈው እኔ አፈቅርሻለሁ ቆይቻለሁ ሳፈቅርሽ ፍቅሬን ተቀበይ ብላት እኔ ወንድሜ ነህ ከወንድምነት የዘለለ ሌላ ምንም ነገር የለኝም ብለው ነበረ። ነገር ግን ከሩታ ጋር ያለውን ቅርበት ምንም አልፈቀደችም። ያልፈቀደችበት ምክንያት ደግሞ ታፈቅረዋለች፣ ግን ከልቧ የመናገር ምንም የሚገፋፋት ነገር የለም ለአሁን ማለት ነው። ምንም እሱ ቢሄድ አሹ አለ፣ እሱ ቢሄድ ደግሞ ዳይመንድ አለ እያለች በቃ ለሁለቱም አማካይ ቦታ ነው የሆነችው ማለት ነው። እንግዲህ ሩታ እያፈቀረችው ነው አሹ ከቤት ወጣ ከስሯ ተጠፋ አንድ ቀን ካላገኘችው በጣም ያንቀጨቅጫታል። እንደውም መልሹ ብላት ነበር ሴትዮዋ ማለት ነው። አሹን መልሹ ምንም የሚያውቅ ነገር የለም መልሹ ብላት ነበረ። ነገር ግን አልመለሰችላትም። እሱ ነው እንደውም ተባብሮ ታዲያ ጋር ልጆችን ሊገላቸው የነበረው። ስለዚህ አባርረዋለሁ፣ ሁለተኛ ተመልሶ አይመጣም ብላ ደምድማ ነበረ። ያው ሴትዮዋ እንግዲህ በየመንገዱ እየሄደች ለሌሊም ቤት ሄዳ እንግዲህ አደይንም ሆነ አሹን ይቅርታ ጠይቃቸዋለች ማለት ነው። እኔ ነኝ ስህተተኛው፣ ይቅር አድርግልኝ፣ ግን እንደዚህም ሆኜ እንደዚህም ሄደሽ ልጆቼ እንደዚህም አርገሻል ብዬ ከማስብ ወደኋላ አላልኩም። አስብልሻለሁ፣ እወድሻለሁ እና እኔ ጥፋተኛው ይቅርታ አድርግልኝ። ሁሉ ያቀነባበረችው ቤዛ ናት። እኔ አልተረዳዋትም እንጂ ከዚህ ቀደምም እንደዚህ አድርጋ አንጥታ ልታበላን ነበረ። ምን ልቧ ውስጥ ሸንቅሮ እንደመለሰች አላውቅም።
ነገር ግን እኔ ጥፋተኛ ነኝ፣ አንቺ ጥፋተኛ አይደለሽም፣ እኔ ወደ ቤትሽ ተመለሽ ይቅርታ አርጊልኝ ብላ ነገረቻት ለአደይ። አደይ ደግሞ ያው ትንሽ ተግደረደረ። ትንሽ ጊዜ ስጡኝና አስቤበት እመለሳለሁ ብላ መለሰቻት ማለት ነው። ስትመለስ ደግሞ አሹ ዘራፍ ዘራፍ አካኪ ዘራፍ ማነው ወንዱ ብሎ በሩን ከፍቶ ደግሞ መሀል ራሷን አላት ሴትዮዋን ማለት ነው። በጣም የሚገርመው ነገር አንዳንድ ጊዜ ያው ባለማሰብ ባለ ግንዛቤ ባለመኖሩ